አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። ኢትዮጵያ አበደች የሚለው ግጥም ዛሬ ጻፍኮ ነው የሚመስለኝ። ብቻዬን ቁጭ ብዬ ክራሬን ብቃኘው አቤት ቢዲያር አቤት አቤት ሰላም ጤና ይስጥልን ክብራትና ክብራን ውድ አድማጭ ተመልካቾቻችን እንዴት ሰነበታችሁልን? ባላችሁበት ሀገር ባላችሁበት ቦታ ይህን ስለምትከታተሉ እጅግ በጣም እናመሰግናችኋለን። ሐሳብ አስተያየቶቻችሁን ስደዱልን፣ እነሱን እናያለን፣ በነገራችሁን መሰረት እናስተካክላለን። ላይክ ይደረግ፣ ሰብስክራይብ ይደረግ። እንግዲህ ለወዳጅ ዘመዶቻችሁ ደግሞ አጋሩልን። ያጋራችሁም ስላላችሁ እጅጉን በጣም እናመሰግናችኋለን። ብዙ ጊዜ እያየን እንዳለ ነው ከምታዩት አድማጭ ተመልካቾች መካከል ብዙዎቻችሁ ሰብስክራይብ ሳታደርጉ እንደምታዩ እንግዲህ ያየን ነው። ስለዚህ ሰብስክራይብ አድርጓት፣ አብሮነታችሁን አሳዩ። እንዴት ነው? ሰላም ነው? እንዴት ናችሁ? ድምጻችን ይሰማ ብሎ ነው። አለን ቆንጆ ፕሮግራም ይኖረናል። አብራችሁ ነው። የመጀመሪያውን ቪዲዮ በመጀመሪያው ፕሮግራማችን እንዲህ እናሳያችኋለን። አብራችሁን ቆዩ። አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። በዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እነሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው። እንግዲህ እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባለው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጁ ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። አረ እነዚህ አድቡ እንደዚህ ውሃ ነው የሚሆነው። እንደዚህ ከሰበርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍጣ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እስኪ እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈንስ ባይሶች ነን ከልድ ማስጫ። የሰሞኑ ነገር ወደ የሰሞኑ ጉዳይ ናፍጣ በተለይ ቤንዚንም እኮ በርግጥ ናፍጣ ይበሳል፣ ግን ቤንዚንም መከራ ነው። ቤንዚንም አሁን ጀምሮ እኔ ስንት ሰዓት ቆሜ ነው የቀዳሁት ባለፈው 4 ሰዓት ምናምን ቆሜ በሰልፍ ተጣልተን ምናምን አለቀ። ከደገ ሌላ ቦታ አለቀ። የሆርዲንግ ሀሳብ አይመጣባችሁም? እዚህ ጋር ሆርዲንግ የሚባል ሀሳብ አለ ማለት አንዳንድ ጊዜ የሆኑ ነገሮች እጥረት ሲፈጠር የሰዎች ባህሪ ይቀየራልና ለማጠራቀም ይሞክራሉ ነው እና እጥረቱንም ያባብሳሉ ሚስገበገቡ አሉ እንደዛ እና በሱም ምክንያትም ሊሆን ይችላል ብዬ ነው የማስበው እንጂ ከነዳጁ ጋር ምንም ይሄ ከቤንዚን ጋር የሚያገናኘው ነገር ያለ አይመስለኝም። ግን ያው እንትን ይፈጥራል ነው እጥረቱ ተፈጥሯል። አይ መንግስትም እኮ አሳውቋል። በነገራችን ጭንቀት ይፈጥራል። ምንድነው 10 ነጥብ ብቻ በቁጥር አስቀምጠውታል። አሁን በደንብ በፊገር ማስቀመጥ ቢከብድም ይህን ያህል ለምሳሌ 10 ነጥብ ምናምን በቀን የሚቀርብ የነበረው አሁን ወደ 4.5 በግማሽ ማለት ነው። በግማሽ ቀንስ። የትኛው ነው ግን በግማሽ ቀንስ? አቅርቦቱ ራሱ የሁሉም የናፍጣ መሰለኝ ግን ስቲል የሁሉም አሁን ምንድነው ናፍጣ ይመስልኛል ቤንዚን ቀድሞ የነበራቸው ነበር። እሱ ነው እስካሁን የሚያቆየው እንጂ እንግዲህ ከዚህ በኋላም ፈጣሪ ለውጥ ያምጣልን እንጂ እንግዲህ ነገር ያለም አቀፍ ጉዳይ ስለሆነ ገባኝ። ግን ይኸውልህ እንደኛ መንግስት እንደኔ እንዲሆን አይደለም ጠብቀው። ለምሳሌ እኔና አንተ ፈጣሪ ለውጥ ያምጣልን እንላለን። መንግስት ግን እንደዛ አይደለም ማለት ያለበት። ለውጥ ማምጣት ያለበት እኔም ማስበው እንደዛ ማለት አሳይን ሊሆን አይኑር። እኔ እኮ እሱ ነው እያልኩ ያለሁት። አሁን ለምሳሌ ተቀማጭ ከሌለህ መፍትሄ ማሰብ አለብህ። አሁን ለምሳሌ ያለ ተቀማጭ 3 ወር ነው እንበል 6 ወር ነው እንበል አመት ነው እንበል በቃ ዘንጠና አመት እንበለውና አመት ከሆነ ተቀማጭ እየተጓደለ ሲመጣ ወይ ደግሞ 3 ወርም ከሆነ
አሁን ቫሪዬሽኑ እነሱ ይወቁ። ግን 3 ወር ከሆነ ገና 1 ወርህን ስትሄድ እና አማራጭ ከሌለ እንዴት አድርጌን ይሄን ነገር ማስተካከል ያለብኝ? የሆነ ችግሩ ልክ እንደ ቤት ውስጥ ቡና እንደሚያልቀው አይደለም። ቡና ሲያልቅ ኧረ ሂዳችሁ ሱቅ አምጡ እንደሚባለው ሳይሆን ገና መጓደል ሲጀምር እንዴት ነገር ነው የሚነካውና ዋው እንዴት ነው የማደርገው ብለህ አማራጭ ሀሳቦችን ማምጣት አለብህ። አሁን ይሄ ነገር ተዘጋ፣ ስለዚህ ሌላ ቦታ እንዴት እናድርግ? መንግስቱ እኮ አማራጭ ሀሳብ አማራጭ ሀሳብ እኮ አመጣው መንግስት። ምንድን ነው? ኧረ እንደዛ ብሎ ነገር የለም። እሱ ይሄ መፍትሄ አይሆንማ። አሁን ነገሩ ነው አጠቃህ እንጂ ብቻ አጫጭር ርቀቶችን ደግሞ በእግር መራመድ አሁን መንገድ ይሄ መፍትሄ አይደለም። ይሄ ለኔ እንትን ነው ቀልድ ነው እንጂ እንደዚህ አይባልም። ማለት የተሻለ ነገር ማሰብ አለብህ ነው። ይሄ ምን ልበል አሁን ለምሳሌ አንተ ምግብ እጥረት አጋጠመኝ ስትል መጾም እኮ ጥሩ አማራጭ ነው እንደማለት ነው። ለኔ ይሄ ልክ አይደለም። ማለት ሃይማኖታዊ ጉዳይ ምናምን ነው ጾም አይደለ? እንደ አማራጭ ግን ምግብ ከሌለ ብትጾም ጥሩ ነው መባል የለበትም። ገብቶኛል እንደው ጨርሱ አጠቃ እና የተሻለ ሀሳብ መፈለግ አለበትና አማራጭ መምጣት አለበት ከሌሎች ሀገራት መተካት። አሁን ክፍተቱ በጣም ከመራቁ በፊት አሁን በዚህ ባለን ኮንሰምፕሽን ሬት የምንሄድበት ወር አሁን የሚያልቀው በ3 ወር ከሆነ ብዙ ወር ክፍተት እንዳይፈጠር አሁን 1 ወር ምናምን ብቻ ክፍተት እንዲፈጠር ግን አማራጭ ቦታዎች ላይ ከሌሎች ሀገራት መገዛት ካለበት መግዛት ነው። በየብስ መጓጓዝ ካለበት በየብስ በመርከቡ ብቻ አይደለም አማራጭ ብዬ ነው። አገር ውስጥ አሁን አፍሪካ ውስጥ የሚሸጡ አሉ፣ ናይጄሪያ አለች፣ ሌሎች ሀገራትም አሉ ነዳጅ የሚሸጡ። ዳንጎቴ እኮ በቃ ሀሳብ አይግባችሁ ብሎ ነበር። ምንም እንደሆነ አልገባኝም። ገና ነው እነሱ እኮ የሚያስቡት የሚነግሩ በቃ ምንም ገና ነው እኮ ማጣራት ጀምሯል እኮ መሸጥ ጀምሯል። ገባኝ። ግን ሬቱ ነው ለምሳሌ አንድ ካምፓኒ ስራ ጀምሮ ማክሲመም ፕሮዳክሽን አማውንት ላይ ደርሶ ከዛ በኋላ ለሁሉም አፍሪካን ሀገራት ማቅረብ መቻል ማለት የአጭር ጊዜ ነገር አይደለም። ለሁሉም አፍሪካ ሀገራት ብቻ ሳይሆን በእርግጥ ከአፍሪካ ሀገራትም ሀገር ውስጥ ፍጆታ ራሱ የናይጄሪያን ምርት የማይፈልጉ አሉ። ግን ናይጄሪያ ላይ ጥረት ያለባቸው ዋነኛው ናይጄሪያ ናት። አሁን እሱ ያለው ለአፍሪካ በቂ አቅርቦት ማቅረብ ይችላል ነው ያለው። መቼ እሱ ነው አሁን በዚህ እኮ ነው ተጨነቀለ። አሁን በኢራንና አሜሪካ ጦርነት አፍሪካውያን ሀሳብ ይግባችሁ እኮ ነው ያለው ዳንጎቴ እኮ። አሁን በእግር ሂዱ ከማለት ይሄ ማለት ጦርነቱ 5 ዓመት ከተራዘመ በኋላ አይደለም መቼም አሁን ለሰንትል የሚሆን ነገር ነው ብዬ አስባለሁ። እስኪ እናያለን። ግን ብዙ ጥንቃቄዎች ደግሞ ያስፈልጉናል። መቆጠብ የምንችልበትንም አማራጭ ማየቱ ጥሩ ነው። ለጊዜው እንግዲህ ለውጥ እስኪመጣ ድረስ ጉዳቱ በጣም ሰፊ ነው። ይቆያለን ደግሞ ስታየው እንቀጥል slow. He said that this statement applicable ሊሆን የሚችለው አንድ ጊዜ ብቻ ነው። The scientist of resistance is Ohm. His full name is George Simon Ohm. I'm not sure ግን እንደዛ ነው። በኋላ ቼክ አድርጉልኝ ጎግል ላይ George Simon Ohm. He's a German physician. He is a person that show us the relationship among electric current, voltage and resistance. የነዚህ የሶስቱን ዝምድና ያሳየን ሰው ነው ኦሆም ይባላል። he is a person that shows us the relationship among what electric current, voltage and what resistance, and we call this Ohm's law ብሎ ገለጸው። አልመልሰው ቮልቴጅ ምንድነው አልኳችሁ? ቮልቴጅ the pressure that push the charge particle ቻርጆች የሚገፋቸው የሚገፋው አካል ትልቅ ሆነ የሚሄዱ ቻርጆች ብዙ ናቸው አይደል? so the current has directly proportional with the voltage. ተግባባና with the voltage እሱ ያለው ይህንን ነው። በቃ ግን አለና ደግሞ ሬዚስታንስ ደግሞ ምንድነው የሚያደርገው? ኦፖዝ ነው የሚያደርገው አይደል? ሬዚስታንሱ ትልቅ ነው ማለት ኦፖዝ የሚያደርገው ትልቅ ነው ማለት የሚያልፈው ቻርጅ ብዙ ነው ትንሽ ነው አይደል? which means this current has directly or inversely proportional with the resistance. ከዚህ በመነሳት አይ እቺን ወደ ኩናል ምልክት ብትቀይሩልኝ እዚህ v አለ እዚህ 1 over r አይደል? which means I is equal to what v over what r ከስራ እንዳለች ክሪስ ክሮስ ማድረግ v times 1 v is equal to I times r። ተመስጦ ሊያስመስጠን ፊዚክስ ክላስ ገባን። ስብከት ነው የሚመስለው። በነገራችን ላይ እኔ የማይመቸኝ ስብከት ስታይል ነው። ኧረ እባክህ በጣም አውትላውድ ሰባኪዎች ይረብሹኛል። እኔ ከኔ እንትን ሰከን ያሉ ሰባኪዎች ነው የሚመቸው። ሰከን ያሉ ማለት ስብከት ሲጀመር አልወድም ብዙ ትምህርት ነው የሚመቸው። ይለያያሉ አይደል? ይለያያል። ስብከት አሁን እንትኖች ይበዙበታል። አሁን ስንቶቻችን እንዲህ የምናደርገው ምናምን ቁጣ ይበዛዋል፣ ተግሳጽ ይበዛዋል። ትምህርት ደግሞ ይሄ እንዲህ ነው፣ ይሄ እንደዛ ነው፣ ይሄ ማድረግ ያለብን ለዚህ ነው ምናምን የሚል ነውና
እንደዛ አይነት ነገር እኔ የምወደው እንደዛ ተመስጦ ሳይመችህ ለምሳሌ አሁን ደምሴ ዳምጤ ኳስ ሲዘግብ አይነት ማለት ነው። ደምሴ ዳምጤ ጋዜጠኛ ስለሆነ ሌላ እንትና ኳስ ነው እኮ አይገባኝ። እኔ የምልህ ፊልዱ ይለያያል እንጂ አሁን ይሄ ፊዚክስን ነው በተመስጦ እየነገረ ያለው እና ተመስጦ አይመችህም? ይመችኛል። ሰው የሆነ ነገር ላይ በቃ የሆነ ነገር ላይ ፓሽን ኖሮት ሲሰራ ምንም ደስ ይላል። ግን አሁን እዚህ ክላስ እኔ ብታስገባኝ እሱን ነው የማየው። አንተ የሳይንስ ተማሪ አይደለም። የሳይንስ ተማሪ ስላልሆነ ነው። በሁለት ነገር ነው እኔ ከትምህርቱ እሱ ላይ እንዳተኩር የሚያደርገኝ ይመስለኛል። እኔ በሁለት ነገር ነው የማየው። የእውነት አፕሮቹን በጣም ወደዋለሁ አፕሮቹን። ነገር ግን በወደውም የበዛ ነገር ደግሞ ይታየኛል። ማለት ትኩረቱ ትምህርቱ ላይ ሳይሆን ትኩረቱ ግለሰቡ ላይ የሆነ የተነጣጠረ ይመስላል በራሱ አፕሮቹ ደግሞ የምለው አንዳንዴ እንደዚህ ፊዚክስ ኬሚስትሪ ምናምን የምንላቸው ትንሽ ሃርድ ሳይንስ ናቸው አይደለ አይደል? ያው እንደ ሰው ፊልም ትንሽ ከበድ ይላል ጠንከር ይላል ነው። ሌላው ደግሞ ሶፍት ሳይንስ ናቸው አይደለ? ሶሻል ምናምን እንደዚህ ስትል እነ ፊዚክስ ምናምን ፎርሙላዎች አሉት። ፎርሙላውን ብዙ ጊዜ ኢቨን መምህራኖቻችንን መለስ ብለን ስናይ ትንሽ ኮስተር ያሉ ኢንተርቴን የማያደርጉ አይደል ቆምጨጭ ያሉ አይነት ናቸው። እኔም እንግዲህ ባሳለፍኩት በተማርኩበት ምንም ጥያቄ የለውም። እነዚህን የቁጥር ትምህርቶች የሚያስተምር ኢንተረስቲንግ አስተማሪ ገጥሞኝ አያውቅም። እኔ እንደዚህ አይነት ለምሳሌ በዛ እንጂ ነገርየው መውደግረጉ ነገሮችን ትማረጉ ምናምን በዛ እንጂ እንዲህ ደግሞ ፈትፍቶ በደንብ እንዲገባ አድርጎ የሚያስረዳ መምህር ቢሆን ተመራጭ ነው። ዳኒ በአብዛኛው ትኩረቱን ወደ እሱ ይሳበበት። በተለይ እንዲህ ወደ መታወቅ ምናምን እንደዚህ ሲመጣ መጀመሪያ ራሱ ያስቀርጽ ሰዎች ድንገት ይቅረጹት አላውቅም፣ ያንን ሁሉ እስከማናቅ ድረስ ነው። አሁን ግን ያው ላይ ተጨምሮ ምናምን እንዳለ በደንብ ነው የምታየው። ስለዚህ ትምህርቱንም ምኑንም ሰብስቦ ወደ ራስ የመውሰድ ነገር ይታያልና አክቲንግ እንዳይመስል ግን ስቲል ፓሽኑ ጥሩ ነው። እኔም የጀመረ ሰሞን ወደ ሚዲያው የመጣ ሰሞን አይቼው ነበረ። የሚያስተምርበት መንገድ ሰምሃው ተመችቶኛል። ነገርየው በጣም አቅርሎ የሚነካ የሚዳሰስ ለማድረግ ይሞክራል አጠገባችን ባሉ ነገሮች ና አይ ቲንክ እንደዛ መሆኑ አሪፍ ነገር ይመስለኛል። ምንም እንኳን የፊዚክስ ምሁራን ደግሞ የተወሰኑ እንትኖች ነበሯቸው፣ ኮንሰርኖች ነበሯቸው። አንዳንዶቹ ነገሮች ትክክል አይደሉም። ሳይንሱን እና እሱ የሚናገረው ነገር ወይ ደግሞ ለዛ ነገር የሚሰጠው ምሳሌ ፋላሲ ያለበት የሚል ኮንትሪ ነበራቸው ነበሩ። እዛ ውስጥ አልገባም፣ ግን ስቲል ፓሽኑ ምናምኑ እንዳልከው ናቹራል ይመስል ነበር። አሁን ይሄ እዚህ ላይ ግን የሆነ አይነት ወይኛ መስሎ ሊሆን ይችላል። እኔ መመሰጡ ነው የሚታየኝ። ትምህርቱ ደግሞ ስትማረው ከነበረው በጣም ኢንተረስቲንግ ነው። ይሄ አሁን ቶፒኩ አሰጣጡ በጣም ቆንጆ ነው። አሉ ሌሎችም አስተማሪዎች እኔ ብዙ ማስታወሳቸው አስተማሪዎች ነበሩ። ማትስን አሁን ለምሳሌ ኖርማል እንደ ሂስትሪ ምናምን የሚያስተምር ሰዋል ማለት በቃ በጣም ጎበዞች ናቸው። አሁን እንደዛ ቢያስተምሩኝ እኔ በደንብ በቃ እኔ አሁን 10ኛ ክፍል ያስተማረኝን ማትስ አስተማሪ አስታውሳለሁ። 5ኛ ክፍል እንግሊዘኛ ያስተማረኝ ሰው ያስታውሳቸው። እየሰለላችሁ እኔ በቀላሉ እዚህ ጋር ምንድን ነው የሚታየኝ መሰለህ? ከበፊት ጀምሮ እንደ ምሳሌ የምናነሳቸው አሉ። አንዱ እዚህ ጋር ስጋ ቤት ከከፈተና ገበያ ካለው ቀጥሎ የሚመጣው ስጋ ቀጥሎ እና ይሄ አለ አይደለም በቃ የሆነ ሰው ሲሳካለት ለዛ ቦታ የተሰራ ሊሆን ይችላል፣ በሆነ አጋጣሚ ሊሳካል ይችላል። እና በጣም አንዱ የሆኑ ሰዎች የሄዱበትን መንገድ የመከተል አባዜ አንደኛ ቢዝነሱንም ማዋጫ ያደርገውም በራሱ ኮምፒቲሽኑን በጣም እያባሰው በመጣ ቁጥር አንተ ዴሊቨር የምታደርገው ነገርና የምታገኘው ትርፍ እየቀነሰ ነው የሚመጣው ኦብቪየስሊ። እና ታኩርን የመታችው በግ ፌመስ ካረገችው እየጠበቅ አንተ መላተም ይሄ ለማሳያ ይመስለኛል። ይሄን ዘፈን ይመስለኛል እሱ የሰራው። ግን አንተ እንደውም ትልቅም ነገር ነው ያነሳበት በዚህ ቪዲዮ ባህሪያችንንም ያሳያል ብዬ ነው። ተመሳስሎሹ በዚህ መጠን ነው ይደገማል የሚታየውና ናይስ። ወደ ቀጣዩ ኢትዮጵያ አበደች የሚለው ግጥም
ዛሬ ጻፍከው ነው የሚመስለኝ። አባቴ ገዛልኝ በረባሶ ኳስ ስጫወት ተበጥሶ ከሜዳ ቤት እስከምደርስ የጋለው መሬት እግሬን ሲጠብስ ከንዳዱ ለማምለጥ ጥንቢሮዬን አቃቅፌ ስሮጥ አስታውሳለሁ ልጅነቴን። አሁን በጠራራ ፀሐይ በነደደ መሬት ሰውነቱን እዚያ ዘርሮ ፊቱን አስፋልት ላይ ጥሎት ያንኮራፋል እንቅልፍ ወስዶት። በደረቅ ሌሊት እጅ ከኪስ በማይወጣበት ብርዱ አይሎ ጆሮ በቆፈን በሚደርቅበት ያበሻ ልጅ እግሩን አቅፎ ከድንጋይ ድንጋይ መስሎ ከአፈር አፈር መስሎ ተመሳስሎ እናንተ ብርድ እንዴት ይሞቃል እንቅልፍስ እንዴት ይወስዳል። የሙት መታሰቢያ የሐውልት አጥር እንደ ተከበረ የመኖሪያ ቤት ቅጥር ላስኪት ተከልሎ እምነበረ ላይ ሲታደር ይህም እንደ ሕይወት ኖሮት ድሪያ ወገብ ሰበራ ለርቢያ ኤዲ አብዳለች ኢትዮጵያ። ሽማግሌ ልመና ወጣ አገር እንዳላቆመ ተዋረደ። ሕፃናት የገቢ ምንጭ ሆኑ ያስተዋለ ነደደ። ጨካኝ በቃኝ አላውቅ አለ ኦዳም ኦዱን ወደደ። የተማረው ያስተማረውን በላ ይረዳኛል ያለ ተካደ። ኢትዮጵያ ግጥም አንዳንዴ እኮ ምን ይባላል በጣም ሰፊ ነው። ሰፊ ነገር 30 ደቂቃ የምታወራው ነገር ነው እንዳለ መቀበሉ ይሻላል። እኔ ምንም አለበት ግን ይስሙት ድጋሚ። አዎ የሚገርም ብቻዬን ቁጭ ብዬ ክራሬን ብቃኘው ለካስካ አንተ በቀር ሕይወቴ ባዶ ነው። ለካስካ አንተ በቀር ሕይወቴ ባዶ ነው። እየተላወሰን በየደረሰበት ምን ይሉኝና ያውቅ የወደደስ አንጀት የወደደስ አንጀት ታውቀዋለህ አሉኝ መውጫ መግቢያ በሩን እባክህ ክራሮ አሳየኝ መንደሩን አሳየኝ መንደሩን። ዋው ምርጥ ድምጽ ፋንታውን ሸዋንቆጨው። ስለሱ ባወራ ደስ ይለኛል። የመጀመሪያው ይመስለኛል ዘፈኑን አርቲስቶችን የሙያ አጋሮቹን ጠርቶ በስነ ስርዓት አልበሙን ያስገመገመ ተው እንጂ በወቅቱና በውጤቱ ግን ምን ሆነ የተከፋበት ጉዳይ ነው ማለት ማስገምገሙ ማሳየቱ እስኪጸጸትበት ድረስ ማለት ነው። በወቅቱ ለምን በጣም ሀመሪኝ ነበር። ምስትል ሰራው ምናምን ተው በቃ እና ወቅቱ እንደዚህ አይነት ነገር ነበር። እኔ ድፍረቱን በጣም አደንቃለሁ። በቃ ይገምገም ብሎ እንግዲህ ሪሊዝ ከመደረጉ በፊት ነው ይሄን ነገር ያደረገው። እንደውም እኛ ገርኩ እንደውም በቃ ማሪፍ ነው ምናምን ማን ነው ድፍረት አግኝቶ በቃ በወቅቱ በቃ የጠራቸው ሰዎች ዘፈኑ ላይ የሰጡት ሐሳብ አስተያየት አስቀይሞት ነበር። ግን አንዳንድ ድፍረትም ጥሩ ነው። አሁን ቢያቀም ማለት ፊድባካቸውን ቢያቀም ፖስት አንድ ምንድነው ሪሊዝ ማድረግ ድፍረትም ቆንጆ ነው። አንዳንዴ ገብቷል አሳዩ ሁሌ ሰው ሊዘርጉታል አይደል? አድርጎታል ይሻላል። እንደዛ ከሆነ ጥሩ ማለት አንዳንዴ ፍርሃት ሊጨምርብሃል ብዬ ነው። የመጀመሪያ አልበሙ ነው ደግሞ ግን የተለመደ አይደለም አይደል? እኛ ሀገር ብዙ ጊዜ አስተያየት ስጡ ሲባል መካብ ነው በጣም በህይወቴ ሲወጡ ሌላ ነገር እና ትንሽ ቅሬታ አንዳንዴ መጽሐፍት ላይ ማለት አታውቅም። በጣም የተመታ መጽሐፍ ላይ ከጀርባ አስተያየት የሚገርም ደራሲ በቃ የሚገርም አስተያየት ሰጥቶ ታገኛለህና እንዲህ ደራሲ ከዚህ መጽሐፍ እውነት እንዲያለውን ያህል እንትን አግኝቶበት ነው ወይስ እንደው ደራሲም ሆኖ ይሉኝታ ኖሮበት ነው? ግራ ያጋባሃል። ብዙ ጊዜ ደራሲዎች የተሰማቸውን የሚናገሩት አይደል? ውስጥ ራሳቸውን ለማዋሸት አይፈልጉም። የህሊና ነጻነት እና ያንን አልፈውት ነው አስተያየት ሰጡት ወይስ እኔ ያላየሁት ዝምድና ነው? በቃ እንደዚህ ያወዛግቡኛል። ይሉንታም ምንም እና ይሁን ይችላል። ዘፈኑ ግን የሆነ ሰውዬው ደግሞ የሚመካው ብዙ በዛ ነው። የጀርባ አስተያየት እኮ እንትና ይሰጠኝ ምናምን በቃ እኮ እሱ አሁን ሰባት እኮ ማስታወቂያ ነው እንደ ማስታወቂያ። እኔስ ብቻ ዜማው ከቤተ ክርስቲያን ነገር ጋር የሚገናኝ ነገር አለ
ትንሽ የሆነ መዝሙር ጋር ሄደብኝ ልበል ወይ ግራ ከተጋባ ይመስለኛል። ግን የዞሮ ዞሮ ከአራቱ ቅኝቶች አይወጣም እኮ ሙዚቃ ስልቶቻችንም። ስለዚህ የሆነ አይነት ሌላ አልበሙ ላይ አንድ ዘፈኑን ከሌላ የውጭ ዘፈን ጋር አንድና ያው ነው ብለው አውጥተው በቃ እሱም ነው ትንሽ በወቅቱ ኦፌንድድ ያደረገው ተሰምቶታል። ግን እኔ ድፍረቱን በጣም ወድጄዋለሁ። ይሄንን እርምጃ መውሰዱ በራሱ እንቀጥል። እሷም ድምጿ ያምራል። በርቺ። አይ ጎበዝ ነሽ። ትችያለሽ። ሁለተኛችን ነው መሰለኝ ስተውሰና። አይ ሶስተኛች ሁለተኛ ናት። በሩንም ሳታንኳኳ ነው የምትገባው። ጥሩ አስታውሻለሽ። እድሜ ስንት ነው? 65 ሊሆን ነው። አሳክቼዋለሁ ብለሽ የምታወሪለት ነገር አለሽ? አገሬን አስተማረች፣ ተሸከመች፣ ዳረች፣ ኳለች፣ ለዚያ ደረሰች። እኔ ደግሞ በነበረችኝና ባስተማረችኝ ሰዓት ቀና ብለው ሊሄዱላት የሚችሉ ልጆችን እንዳግዝ ጊዜ ተሰጥቶኝ 23 ዓመት ከ3 ወር 11 ዓመት ደግሞ በሂውማኒቴሪያን ድርጅት ውስጥ እሷን ስላገለገልኩኝ እጅግ በጣም ደስተኛ። በወጣትነት ዘመንሽ የሚጸጽትሽ ነገር አለ? ሴቪንግ የሚባል ነገር አልወድም። እስካሁንም ምናልባት በጡረታ ነው በባንክ የታወቅኩት እንጂ ባንክ አያውቅኝ። አንዳንድ ጊዜ የሚያሳፍረኝ ሰው ናት ብለው ሰው መጥቶ ይችን ነገር የማደርግባት ነገር ስጪኝ ሲለኝ እኔ ጨርሻለሁ። በመሳሳት አይደለም አለሽ ብሎ ለመጣ ሰው አንገቴን ደፍቼ ባዶ እጄን ከምለው ያቺ ብቻ ትንሽ እንጂ ሌላ ምንም የሚጸጽተኝ ነገር የለም። በመጨረሻም ለወጣቱ ቢሆን አንድ ቤስት የምትይው ምክር? አንብብ፣ ተማር፣ ይቅር ተባባል፣ አምላክህን አትርሳ፣ ኑሩልኝ። በመኖር ውስጥ ነው። አየህ እነዚህ ሁሉ ነገሮች የሚቀነበቡት ደግሞ በመኖር ውስጥ ነው። ምን ያህል ትሁት የሆነች እናት እንደሆነች በጣም ትሁት። ያው እኛ ምን አረገችልን አይደል የምንለው፣ እሷ ለሀገሬ ምን አረገችልኝ ሳይሆን ይሄኔን አደርጋልኛለች። ያደረኩትም ነገር ለሷ መላሽ ነው። ለ23 ዓመት ሁማኒቴሪያን ስራዎች ላይ ሰርቻለሁ። እንደዚህ ብላ ያነሳቻቸው ነገሮች ከሚጠበቅባት አንጻር እንደውም ትንሽ እንደሆነ የሚያሳይ ነው። አንድ መጋራት ነገር በተለይ ወዳጃችሁ እናንተን አምኖ ወንድም ያለልኝ ጉድለቴን ይሸፍናል ብሎ የሆነ ነገር መጥቶ ሲጠይቅ የለኝም ማለት የሆነት እኔም ፐርሰናሊ በጣም ይደብራል። በማጣት ሳይሆን ማድረግ ባለመቻል ባይጠይቅህም አንዳንድ ጊዜ አንዳንድ ሰው ችግሩን ነግሮህ አልጠየቀህም ሊሆን ይችላል፣ አግዘኛ ላለ ሊሆን ይችላል። ግን ችግሩን ነግሮህ በቃ የሆነ ነገር የማያደርግለት ብለህ ተመኝተህ ማድረግ ሳትችል ስትቀር ያማ በጣም እንደውም አንዳንዴ ጠይቁህ የለኝም ብትለው ሳይሻል አይቀርም። እሱ ኢጎውን ማኔጅ አድርጎ ምናምን በቃ ችግሩን በራሱ ለመታገል እየሞከረ የሆነ ነገር ማድረግ ሳትችል ዝም ብለህ ከንፈርህን መጥተህ ስታይ ስታልፍ ይቆጫል። አንዳንዴ የሰው ችግር መስማት ራሱ እኮ ማንፈልገው ምንም ማድረግ የማንችል ስንሆን እኮ ምን ያደርጋል ሰምተህ ህመም ነው። አንዳንድ ጊዜ ምንም ማድረግ አለመቻል የበለጠ እንትን ይልሃል፣ ይጨፈልግሃል። በጣም ስሜትህን በጣም ነው የሚጎዳው። እና የእሷም ቁጭት ይሄ ነው። ይሄን ቤት ባለመስራቴ ፎቅ ምናምን ገለመሌ አላለችም። ለሰዎች ማድረግ ከዚህ በላይ ማድረግ ትመኝ ነበር። ያንን ባለማድረግ ነው የሚቆጫት። ኤኒዌይስ ትኑርልን። በጣም ቀና ልብ እንዳላት ያስታውቃል። አቤት ቢዲያ አቤት አቤት